ባቤል ፈልጎ የማያገኘው አስሶ የማይደርስበት ራሱ ሆነ ብሎ የደበቀውን ነገር ብቻ ነው። በትክክል አንቺ ደግሞ በመድብል ዙሪያ ያሉ ሰዎችን በደንብ ተከታታይ። እርግጠኛ ነኝ አንዱ ሰው ወደ ትትና ይመራሻል። የደረስችበትን እያንዳንዱን መረጃ ቶሎ ቶሎ አሳውቂኝ። ሁለታችሁም ይህ ስራ ሲጠናቀቅ ጠቀም ያለ ኮሚሽን ታገኛላችሁ። አሁን ጨርሻለሁ፣ መውጣት ትችላላችሁ። አለም እባክሽ እንደሱ አትበኝ። ደግሞ እኔና ብሩክ ትንሽ ተረጋግተን እናወራና ነገሩ ይፈታል። እሺ አንቺ አትተውም። ዝቅ ብዬ አመሰግናለሁ። እውነትሽን ነው። ደስ ብሎሻል? የትንሽ ይወፍ አሜን ይወደት። ታሬ ዛሬ እንግዲህ ማህሌትን ይዟት እዚህ ቦታ ይዟት መጥቷል። እዚህም ሲመጣ እንግዲህ የመጀመሪያው ማን ያገኙት መድብልን አግኝተውታል ማለት ነው። ቤተሰቦቻችን ማለት እንግዲህ እንደምታውቀው መድብልን በጣም ነው የምትፈራው። ታሬና መድብል ደግሞ እያንዳንዱን ነገር ያወራሉ በእርምጃቸው። መድብል ጋር አሁን በጣም ነው የተግባቡት። ያው የሚችለውን ብር ምናምን ይሰጠዋል፣ ግን ደግሞ ከብሩን ባሻገር ብዙ ነገሮችን አብረው እየሰሩ ነው። ብዙ ነገሮችን አብረው በቃ ሀሳብ ለሀሳብ ተገናኝተዋል። በተለይ ታሬም እንደምታውቀው በፊት ያው የካሌ ሞሲሳ አንድ በአንድ የካሌብን ተልኮ ነበር ሲያስፈጽም የነበረው። አሁን ግን በተወሰነ መልኩ ቢሆን ተረድቷል። ስሜቱን ስለተረዳው ተረዳርተው ሰብአዊነት ተሰምቶት የሚችለውን ነገር እያደረገ ነው የሚገኘው ማለት ነው። ቤተሰቦቻችን ከሱ ለሱ ከወሬ ከማቀበል ባሻገር ማለት ነው። እና በጣም ደስ በሚል ሁኔታ አሪፍ እንቅስቃሴ ላይ ነው የሚገኙት። ይሄ ደግሞ በጣም ደስ የሚልና አሪፍ የሚባል ነገር ነው። ስለዚህ ዛሬ ማህሌትን ይዟት የመጣበት ምክንያት ምን ሊሆን ይችላል? ትንሽ ግራ ያጋባል። ምክንያቱ ደግሞ ነገሮቹ እንዴት እየሆኑ እንደሆነ እየገባን ስላል አይደለም ማለት ነው። በጣም ነው የሚያሳዝን ነገር ነው። ማህሌትን በነገራችን ላይ መድብል ቢፈልጋት እስካሁን አላጣትም። በተለይ ከታሬ ጋር አንድ ላይ ስለሆነ የሚሰሩት ማግኘት ይችላል። ግን እንደሚታወቀው ብዙ መረጃዎችን ከሷ ማግኘት የሚፈልገው ነገር አለ። ያው ማለት ከካሌብ ጋር አንዳንድ መረጃዎችን በባለፈውም ታሬ እንግዲህ እንድታመጣለት የፈለገው ነገር ነበረ። እሱንም አምጥታለታለች። በተለይ ወደ አገር ውጭ መሄድ አለብሽ ብሎ ባላ ሰዓት ላይና እንዲሁም ደግሞ መድብልን እንደ ብሩክ መመረዝ አለብሽ ብሎ እንትን አሳይመንት ሲሰጣት የዛን ሰዓት እንግዲህ ታሬ ነው ከዛ እንትን ያወጣት ሰው። ስለዚህ አሁን ደግሞ ይሄን ተከታትለሽ አስተካክሊ ብሎ ሰጥቷታልና ይሄን ነገር አብረው ቻሌንጁን ለመወጣት እንግዲህ እያንዳንዱ ነገር ስለተተናም ጉዳይ ለመድብል እያወራው ነበረ ታሬ ማለት ነው። ግን ዛሬ ሲደዋወሉ አላየናቸውም። ግን ተቀጣጥሮ ኦሬዲ መተዋል። ግን ይሄ ነገር ምን ሊሆን ይችላል? በጣም ግራ ነው የሚያጋባው። ግን ያው ማህሌት በጣም ደንግጣለች። እናቴ ድረሽ ያለች ነው። እሱ ግን ሆነ ብሎ አውቆ ይመስለኛል። እስኪ ፍቅረኛሞች እንምሰል ምናምን ብሎ ሄዶ ተሸጉጧል ለስሯ። ግን ይመስለኛል አውቆ ነው። ምክንያቱም መድብልና ታሬ እያንዳንዱ ነገር እያወሩ ስለሆነ ለማህሌት ለማስመሰል ነገሩን ላለማስነቃት እንጂ ይህን ያክል ሌላ እርምጃ ለመውሰድ ወይ ደግሞ እንግዲህ መድብል ላይ የሆነ ሪስክ ለመፍጠር ፈልገው አይመስለኝም ማለት ነው። ውድ ቤተሰቦቻችን መድብል እንግዲህ ብዙ ፕሮሰሶችን ሄዷል። ያው መሀል ብዙ ቻሌንጆች የተፈጠሩ ነገሮች ቢኖርም ግን ያው ግድ ነው። ህይወት አይደለ አልጋ ባልጋ አይሆንምና ነገሮችን እያየ እያስተካከለ እየተራመደ ነው የሚገኘው። ሶ በዛ አማካይነት እንግዲህ አሁን ላይ ያው ማህሌትም ከሱ አክብሮ ቦታ ሰጥቷት እያንዳንዱን ነገር ከጎንሽ ነኝ፣ ቤት ኪራይ ቢቸግርሽ፣ ለእጅሽ ገንዘብ ቢቸግርሽ፣ ኤቭሪቲንግ ስራ መጀመር ከፈለግሽ እኔ ራሴ ስራ ፈልጌ ስራ አስገባሻለሁ። በቃ ንጹህ ልብ ይኖርሽ፣ ወደ ራስሽ ተመለሽ፣ ራስሽን ላይ ሁኚ፣ በቃ ሌላውን ነገር ተዩ፣ በቃ ተለወጭ፣ ተቀየሪ እያላት ነበር እንደሚታወቀውና እሺ ብላ ግን እሷ አውቃ መልሳ እንግዲህ እንደሚታወቀው ከጀርባ ወጋቸው። የሚወደውን አንድ ወንድሙን ነው እንግዲህ ለከባድ አደጋ እንትን ያለችው። ይሄ ደግሞ በጣም የሚገርምና በጣም ከባድ ነገር ነው ቤተሰቦቻችን። ስለዚህ በሱ እንግዲህ በጣም ነው መድብልም ያዘነባት። ማዘን ብቻ ሳይሆን በጣም ነው አእምሮውን እንትን ያለው። በቃ ለሰው አንዳንዴ መልካም ማድረግን እስከሚያስጠላው ድረስ። ምክንያቱም ተለወጠች ተቀየረች ብሎ አስቦ ነበር በነገራችን ላይ እሱም ያን ነገር ሲያደርግ የነበረው። ግን እሷ እንኳን ልትቀይር ይቅርና በቃ ሀሳቧ ሁሉ ሌላ አሸሸ ገዳሚ የሆነች ሴትዮ ነችና ስላደረገው ነገር ራሱን ሲወቅስ ነበረ። ምክንያቱም ይሄ ነገር በቃ እንደዚህ ማድረግ አልነበረብኝም። እሷ ያደረገችውን ነገር በጣም ነው የሚያናድደው። ምክንያቱም እሱ መልካምነቱን ነው ያደረገላት።
ጥሩነቱን ነው ያሳያት የነበረው። በቃ መልካም ልቦና እንዲኖራት ጥሩ ህሊና እንዲኖራት እንድታገናዝብ ይሄ ነገር ሀች እንደሌለው ራሷን እንድታቅ ብሎ ነበረ ይህን ነገር ሲያደርግ የነበረው። ግን እሷ አዙራ እንግዲህ ነው የወጋችውና በጣም ነው የተደበረው። በጣም ነው የተሰማው ከሚባለው ላይ ነው ቤተሰቦቻችን። ሰው እንግዲህ በዛ አማካኝነት ነገሮች ትንሽ ተበድ ብለዋል ከሚባለው በላይ። ያም ሆነ ይሄ እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር ነገሮችን ለማስተካከል ሁኔታዎችን ለማየት በሚችለው እየሞከረ ነው። አሁን ላይ እሷን ይዞ የሆነ ነገር ማድረግ አልጠፋውም፣ ግን ማድረግ ስላልፈለገ ነው። ምክንያቱም እሷን አንጥቶ አንደኛ በስሜት ወይ በንዴት የሆነ ነገር ቢያደርጋት ነገ ጧት ዋጋ የሚያስከፍል ነገር እንዳይሆንበት ነገሮችን በጥንቃቄ፣ ሁለተኛ ደግሞ ያው እንዳልኳችሁ ለጥቅም ታስፈልገዋለች። በተለይ ከካሌብ ጋር አንዳንድ ነገሮችን አምጥታ ኢንፎርሜሽን ስለምታቀብል ለዛ ስለሚፈልጋት ነው። ኤኒዌይ ሁሉንም ነገር ለማስተካከል እንግዲህ እሱ ብዙ ነገሮችን ፕሮሰስ ብዙ መረጃዎችን ይዟል። አሁን ብዙ ነገሮችን ለማስተካከል እሱን በሚችለው ነገር አድርጓል። አሁን እንግዲህ ዛሬ ግን የተገናኙበት ጉዳይ ትንሽ ግራ አጋብቶናል። የተገናኙበት እንግዲህ ቦታው እንትን ያለ ነው። ማህሌትን ቢፈልጋት የትም ቦታ ያጣትም፣ ግን እንዴት በዚህ መልኩ እንትን አሉ። ሲቀጥል ደግሞ እኔ እንጃ ብቻ ግራ የሚያገባ ነው። ምን ትላላችሁ እናንተ ቤተሰቦቻችን? እስኪ ሀሳብ አስተያየታችሁ እናንተ ስጡ። ምን ሆኖ ሊሆን ይችላል? ወይም ደግሞ ምን አስቦ ይሆናል ብላችሁ ታስባላችሁ? በእርግጠኝነት መቼም ታሬና መድብል በእርግጠኝነት አውርተው እንደሚሆን ተስፋ አለኝ። ሳያወሩ ይሄ ነገር ይደረጋል ብዬ አላስብም። እርግጠኛ ነኝ እንደዛ ነው የሚሆነው ማለት ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። እወዳችኋለሁ። ባይ ባይ።